የምናፍቀው የእግዚአብሔር ሰላም ለሰው ልጆች ሁሉ እንዲበዛ ነው። እንዲሁ ዛሬም የመፍትሄ ለትውልድ የዩቲዩብ አገልግሎት ለምትከታተሉ በሙሉ የእግዚአብሔር ሰላም ይብዛላችሁ በማለት ጀምራለሁ። እንደተለመደው ዛሬም ያለኝን አጭር የእግዚአብሔር ቃል ምክር ለመናገር ሞክራለሁኝ። በዚህ ዘመን አብዛኛው ሰዎች የኑሮ ዋስትናቸውን ለማደራጀት ቀንና ሌሊት በጣም ይተጋሉ፣ ይደክማሉ። ባላቸው ገንዘብ ላይ ገንዘብ በመጨመር ዋስትና እንዲኖራቸው ሰዎች ይሰራሉ፣ ይደክማሉ። በጣም ብዙ ክፋት ባይኖረውም ግን በጣም በጥንቃቄ የሚታይ በማስተዋል የሚሰራ ጉዳይ ነው። ዛሬ ይዤላችሁ የመጣሁት አጭር የእግዚአብሔር ቃል ምክር የእውነተኛ ሀብት ምስጢር በሚል ነው። የእውነተኛ ሀብትን ምስጢር በጣም ብዙ ሰዎች አያውቁም ወይም አናቅም። በእግዚአብሔር ቃል ውስጥ የእውነተኛ ሀብት ምስጢር በዝርዝር በስፋት ተጽፎ በብሉይም በአዲስም ኪዳን ውስጥ እናገኛለን። ዛሬ የምጀምረው የእውነተኛ ሀብት ምስጢርን ሐሳብ ከምሳሌ ምዕራፍ 11 ቁጥር 4 ላይ በማንበብ ነው። እሱን እስኪ ላንብብላችሁ። በቁጣ ቀን ሀብት አትረባም፣ ጽድቅ ግን ከሞት ታድናለች ይላል ጠቢቡ ሰለሞን። ጠቢቡ ሰለሞን በመናገሩ በጣም ደስ ይለኛል። ጠቢቡ ሰለሞን በዘመኑ ከነበሩ ጠቢባንና ባለጸጎች መካከል አንደኛ ወይም የመጀመሪያው ሰው ነው። ጠቢቡ ሰለሞን ምንድን ነው እያለ ያለው? በቁጣ ቀን፣ በጥፋት ቀን፣ በወሳኝ ቀን ሀብት፣ የተከማቸ ሀብት፣ ንብረት፣ ብር፣ ወርቅ እርባና የለውም፣ አያስጥልም፣ አያድንም። በነገራችን ላይ ከሞት ብቻ ሳይሆን ከቁጣ ብቻ ሳይሆን ሀብትና ንብረት ሰላምን ከማጣት እንኳን እኮ አያድንም። እውነተኛ ሀብት ጠቢቡ ሰለሞን እንደሚለው እውነተኛ ሀብት ቢሆን ኖሮ ትልቁ ዋስትናው ሰውን ከሚያስፈራው፣ ሰውን ከሚያሰጋው፣ ሰውን ከሚያስጨንቀው ነገር ማዳን መቻል አለበት። እውነተኛ ሀብት ለሰው ልጆች እውነተኛ ሀብት የተባለው ነገር በእግዚአብሔር ቃል ወይም በእግዚአብሔር ለሰዎች እውነተኛ ሀብት የሚባለው ነገር ሰዎች ከሚፈሩት ከሚሰጉት ነገር ማዳን መቻል አለበት። ሀብት ከሆነ እውነተኛ ጥቅም የሚሰጥ ቢሆን ኖሮ፣ ሰዎችን የሚታደግ ቢሆን ኖሮ፣ የሰዎች ጥንካሬ ቢሆን ኖሮ፣ የሰዎች ብርታት ቢሆን ኖሮ ይሄ ሰዎች የሚደክሙለት ቀንና ሌሊት የሚሮጡለት ሀብት ሰዎች ከሚፈሩትና ከሚሰጉት ከሚያሳስባቸው ነገር ማዳን መቻል ነበረበት። ነገር ግን አያድንም ነው፣ እርባና ቢስ ነው፣ ከሞት አያስጥልም፣ ሰላም ከማጣት አያስጥልም፣ ከጭንቀት አያስጥልም፣ እንቅልፍ ከማጣት አያስጥልም። ይህንን ጠቢቡ ሰለሞን ጠንቅቆ በሕይወቱ ስለሚያውቅ ነው። ጽድቅ ግን ከሞት ታድናለች ነው የሚለው። በእግዚአብሔር ፊት ትክክለኛ የሆነው ነገር ግን፣ እውነተኛ የሆነው ነገር ግን፣ በእግዚአብሔር ሐሳብ ውስጥ ያለ በሰው ልብ ያለው እውነተኛውና ትክክለኛው ነገር ግን ከሞት ያድናል። እግዚአብሔርን በማወቅ ውስጥ ያለ ትክክለኛ የሆነ እውነተኛ የሆነ በሰው ሕይወት ውስጥ ትርጉም ያለው ነገር፣ ጽድቅ ያለበት ነገር፣ የእግዚአብሔር እውነት ያለበት ነገር፣ የእግዚአብሔር ትክክለኝነት ያለበት ነገር፣ እግዚአብሔር ራይት የሚለው ነገር፣ እግዚአብሔር ልክ ነው የሚለው ነገር እሱ ግን ከሞት ያድናል ነው የሚለው ጠቢቡ ሰለሞን። ጽድቅ ግን ከሞት ታድናለች። ዛሬ ሰዎች በጣም ብዙ ገንዘብ፣ ብዙ ሀብት ይዘው፣ ብዙ ንብረት ይዘው እንቅልፍ ያጣሉ፣ ሰላም ያጣሉ፣ ተስፋ ይቆርጣሉ፣ ይጨነቃሉ፣ እንቅልፍ ያጣሉ። ብዙዎቻችንን የምናውቀው ማለት ነው። የጠቢቡ ሰለሞን አባት ንጉሥ ዳዊት በመዝሙር ምዕራፍ 4 ላይ በሰላም እተኛለሁ፣ አንቀላፋለሁ፣ እግዚአብሔርን ፈጽሞ ታመነዋለሁ፣ በእግዚአብሔር እደገፋለሁ ሲል እናያለን። ንጉሥ ዳዊት በዚህ ክፍል ብቻ ሳይሆን መዝሙር ምዕራፍ 3 ላይም እንደዚህ ብሏል። በሰላም እተኛለሁ፣ አንቀላፋለሁ፣ እግዚአብሔር መተማመኛ ሆኖኛል ሲል እናያለን። ንጉሥ ዳዊት
ከምንም በላይ በእግዚአብሔር በመታመን እግዚአብሔርን በመጠጋት ከእግዚአብሔር ጋር በመኖር በትክክለኛው መንገድ በትክክለኛው መስመር በእውነተኛው መንገድ ላይ በመሆን በሰላም እተኛለሁ አንቀላፋለሁ እግዚአብሔር ዋስትና ሆኖኛል ሲል እናያለን። ንጉሥ ዳዊት አቤሴሎምን ሸሽቶ ወደ ጫካ እየሄደ ጫካ ተኝቶ በሰላም እተኛለሁ አንቀላፋለሁ ያለ ሰው ነው። ቤተ መንግስትም በሰላም ይተኛል ያንቀላፋል። ከቤተ መንግስት ውስጥም ውጭም ደግሞ በሰላም ይተኛል ያንቀላፋል። መታመኛው መደገፊያው እግዚአብሔር ስለሆነ ሰው ሀብትና ንብረት ኖሮት በእግዚአብሔር የማይታመን በእግዚአብሔር የማይደገፍ እግዚአብሔርን የተጠጋ ካልሆነ ወደ እግዚአብሔር የቀረበ ካልሆነ ሀብቱ እየጨመረ በሄደ ቁጥር እየሰጋ እየፈራ ነው የሚሄደው። ሰው በእግዚአብሔር በራቀ ቁጥር ከእግዚአብሔር ጽድቅ በራቀ ቁጥር ከእግዚአብሔር ትክክለኝነት በራቀ ቁጥር ከእግዚአብሔር እውነት በራቀ ቁጥር ሕይወቱ እየተጎሳቆለ በረከት እየራቀው የእግዚአብሔር ሰላም እየራቀው የእግዚአብሔር ደስታ እየራቀው ነው የሚሄደው። ወደ እግዚአብሔር በቀረበ ቁጥር በእግዚአብሔር ጽድቅ እንጆይ ባደረገ ቁጥር ግን የእግዚአብሔር በረከት ወደ እሱ እየቀረበ ነው የሚሄደው። ዛሬ በእግዚአብሔር ሳይታመኑ ብዙ ሀብትና ንብረት ኖሯቸው ልክ እንደ ዳዊት በሰላም እተኛለሁ አንቀላፋለሁ ብለው እግዚአብሔርን ዋስትናቸው ሳያደርጉ በሀብታቸው ዋስትና በሰላም እተኛለሁ አንቀላፋለሁ ብለው ያረፉ ሰዎችን አናቅም። በታሪክ ውስጥም የለም። ሰው በእግዚአብሔር ብቻ ነው በሰላም እተኛለሁ አንቀላፋለሁ እግዚአብሔር ብቻ መታመኛ ሆኖኛል የሚለው ልክ እንደ ዳዊት ወደ እግዚአብሔር ሲጠጋ ብቻ ነው። በእግዚአብሔር ጽድቅ ውስጥ ሲኖር ብቻ ነው። በትክክለኛው የእግዚአብሔር መስመር ውስጥ ሲገባ ብቻ ነው። ሐዋርያ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6 ላይ ኑሮዬ ይበቃኛል ማለት እግዚአብሔር ለመምሰል ማትረፍ ነው ይላል። እውነተኛ መንፈሳዊነት ኑሮዬ ይበቃኛል ነው። እውነተኛ መንፈሳዊነት ባለው መርካት ነው። ባለው ነገር የማይረካ ሰው ያንን ነገር ለማሟላት በደከመ በሮጠ ቁጥር ጉድለቱ አይሞላም። ምድራዊ ኑሮ መቼም ቢሆን አይሞላም። ዛሬ አንዱን አሟላ ስትሉ ነገ ሌላ ጥያቄ ይመጣል። እሱን አሟላለሁ ስትሉ ከእግዚአብሔር እየራቃችሁ ነው የምትሄዱት። ከመንፈሳዊነት ያርቃል። ኑሮዬ ይበቃኛል የማይል ሰው ከመንፈሳዊነት ከእግዚአብሔር እየራቀ ነው የሚሄደው። ከእግዚአብሔር ሕይወት፣ ከእግዚአብሔር ሰላም፣ ከእግዚአብሔር ደስታ፣ ከእግዚአብሔር በረከት እየራቀ ነው የሚሄደው። ሐዋርያ ጳውሎስ ግን ኑሮዬ ይበቃኛል የሚል ሰው ግን ያተርፋል ነው የሚለው። ማትረፍ የሚችል ሰው ኑሮዬ ይበቃኛል የሚል ሰው ነው። በዛሬው ላይ ቆሞ እግዚአብሔርን እያመሰገነ ባለው ነገር ረክቶ እግዚአብሔርን የሚያመልክ ሰው እሱ እግዚአብሔርን ለመምሰል ያተርፋል። ወደ መንፈሳዊ ነገር ለማቅረብ ጊዜ ያገኛል፣ እድል ያገኛል። አይበቃኝም የሚል ሰው ግን ያንን ነገር ለማሟላት በሮጠ ቁጥር በከነፈ ቁጥር ከእግዚአብሔር እየራቀ ነው የሚሄደው። ከመንፈሳዊ ነገር እየራቀ፣ ከጸሎት እየራቀ፣ ከእግዚአብሔር ቃል እየራቀ፣ ከጽድቅ እየራቀ፣ ከእግዚአብሔር እውነት እየራቀ ነው የሚሄደው። ለዚህ ነው ጌታችን ኢየሱስ ክርስቶስ ስለ ዘሪውና ስለ ዘሩ ሲያስተምር ሰዎች ባላቸው ነገር ረክተው እግዚአብሔርን እያመሰገኑ ባላቸው ነገር እግዚአብሔርን እያከበሩ ባላቸው ነገር እግዚአብሔርን እያገለገሉ ሲኖሩ ነው የሚጨመርላቸው ያለው። ሰው ያለውን ነገር እያሰበ ባለው ነገር እየተጠቀመ እግዚአብሔርን የማያመሰግን ከሆነ መቼም ቢሆን ጉድለቱ አይሞላም። ጉድለቱ አለመሙላት ብቻ ሳይሆን ከእግዚአብሔር እየራቀ ከእግዚአብሔር በረከት እየጎደለ ነው የሚሄደው። ስለዚህ ሰዎች ባላቸው ነገር ሲረኩ እግዚአብሔርን ያመሰግናሉ። ባላቸው ነገር እግዚአብሔርን በደስታ ያገለግላሉ። ባላቸው ነገር ሰዎችን ያገለግላሉ። ባላቸው ጸጋ፣ ባላቸው ሀብት፣ ባላቸው ንብረት ሰዎችን ሌሎችን ሰዎች ለመጥቀም ይተጋሉ፣ ይሰራሉ። ይሄ ደግሞ ሰዎች የበለጠ ነገር ከእግዚአብሔር ለማግኘት የበለጠ የእግዚአብሔርን በረከት ለማግኘት እድላቸውን እያሰፉ ይሄዳሉ። በዚህ እውነት ለመኖር ሰዎች ሁልጊዜ ያላቸውን ነገር ባላቸው ነገር እየረኩ እግዚአብሔርን ማመስገን አለባቸው። ይሄ ህይወት እንዲበዛልን ይሄን እውነት ተረድተን እንድንኖርበት እግዚአብሔር እንዲረዳን እስኪ አጭር ጸሎት ከኔ ጋር እናደርጋለን። እግዚአብሔር የሰማነው ቃል
ያንተ ቃል ነው፣ የእውነት ቃል ነው። በሰማነው በተረዳነው ቃል በመኖር አንተን እንድናከብር እግዚአብሔር አምላካችን ሆይ ኑሮዬ ይበቃኛል በማለት እግዚአብሔር አምላካችን ሆይ አንተን እያመሰገን በኑሯችን ደስተኞች በመሆን ባለን ነገር በደስታ እያገለገልን አንተ ወዳዘጋጀህልን በረከት መቅረብ እንችል ጥበበኛና አስተዋይ ልቦና እንድትሰጠን እንጸልያለን። ስለምትረዳን ስለምታግዘን እናመሰግናለን። በጌታችን በኢየሱስ ስም